ስልጣን ስጠኝ ብለው ነው ዱዓ ያደረጉት ነብዩላህ ሱለይማን አለይሂ ሰላም። አላህም ሱብሓነሁ ወተዓላ ተቀብሏቸዋል ማለት ነው። አባታቸውን ንግስና ከተቀበሉ በኋላ ቤተል መቅዲስን እንደገና በጣም በሚያምር ሁኔታ አድርገው ገነቡት ማለት ነው። ንግስናቸው በጣም ከባድ ንግስና ነበር የነበራቸው። የአላህ ጠላት የሆኑ ሸይጣኖች ራሱ የነብዩላህ ሱለይማን አለይሂ ሰላም ታዛዦች ናቸው። ከዛ ምን አለ? ፈገግ አለ። ፈተበሰመ ضاحكا من قولها በንግግሯ ተደነቀና ፈገግ አለ። ሱለይማን የሚባል ታላቅ መሪ፣ ንፋስ የተገራለት፣ ሸይጣኑ፣ ጅኑ፣ ሰው፣ አዕዋፋቱ ሁሉም ነገር የተገራለት የአላህ ነብይ ነው ደግሞ በዛ ላይ እየተባለ በጣም በሰፊው መወራት ጀመረ። አንድ ቀን ላይ ሆኗቸው ነበር ለወታደሮቹ። አንድም ወፍ ደግሞ ወደፊት ወደ ኋላ የለም። በሶፍ ሁድሁድ የሚባለው ወፍ የት አለ ብሎ ጠየቀ። ሰው አላህ ውለታ ሲውልለት ያንን ለተዋለለት ነገር ሲያመሰግን ደግሞ ሌላ፣ ይሄ ደግሞ ታላቅነት ነው ማለት ነው። ምን እናንተ ጉንዳኖች አለች። ትልቅ ዙፋንም ደግሞ አላት ብሎ ለነብዩላህ ሱለይማን አለይሂ ሰላም ነገራቸው። ይሄ ደብዳቤ ከሱለይማን ነው፣ በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው አለና አንዲት ቃል ብቻ ነው ያስቀመጠው። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ብስሚላህ ራህማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊ ኸልቂ ነቢይና ሙሐመድ ወዓላ አሊሂ ወአስሓቢህ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ውድና የተከበራችሁ ተመልካቾቻችን ዐለል ፊጥራ የአፍላነት መልኮች የተሰኘው ፕሮግራማችን ዛሬም ጀምሯል ማለት ነው ኢንሻአላህ። ዛሬ ደግሞ አጠገቤ ካሉት ልጆች ጋርና እናንተ ከምትመለከቱት ልጆች ጋር በመሆን የአንድ ታላቅ ነብይ ታሪክ እንጀምራለን ማለት ነው ዛሬ ኢንሻአላህ። ዛሬ የምንጀምረው ነብይ ታሪክ ነብዩላህ ሱለይማን አለይሂ ሰላም ስለሚባለው ነብይ ነው የምንጀምረው ማለት ነው ኢንሻአላህ። ስለዚህ ነብዩላህ ሱለይማን አለይሂ ሰላም እንደሚታወቀው አባታቸው ነብዩላህ ዳውድ አለይሂ ሰላም አባታቸው ዳውድ ነው የሚባሉት ማለት ነው። እሳቸውም በጣም ታላቅ ነብይ ናቸው። ዛሬ ግን በሰፊው የምንመለከተው የነብዩላህ ሱለይማን ታሪክ ነው ማለት ነው። ዓለምን አጠቃላይ ዓለምን የገዙ ትልልቅ ንጉሶች አሉ። አራት ንጉሶች ዓለምን መርተዋል። ሁለቱ ሙስሊሞች ናቸው፣ ሁለቱ ደግሞ ካፊሮች ናቸው፣ ሙስሊሞች ያልሆኑ ናቸው። ሁለቱ ሙስሊሞቹ ማንና ማን ናቸው? አንደኛው ሱለይማን አለይሂ ሰላም ዛሬ ታሪካቸውን የምናወራላቸው ነብዩላህ ሱለይማን አለይሂ ሰላም ናቸው። ሁለተኛው ደግሞ ሙስሊም ዓለምን ይመራው ማን ነው? ዙልቀርነይን ይባላል። የዙልቀርነይንንም ታሪክ ኢንሻአላህ በሌላ ክፍላችን በሰፊው እንመለከታለን ኢንሻአላህ። ሁለቱ ሙስሊሞች ማንና ማን ናቸው? ሱለይማንና ዙልቀርነይን። ማሻአላህ። ሁለቶቹ ደግሞ ከሃዲያን ዓለምን ሲመሩ የነበሩት ማንና ማን ናቸው? ቡኽቱ ነስርና ነምሩድ የሚባሉ ሁለት ግለሰቦች ነበሩ ማለት ነው። ነብዩላህ ሱለይማን እንዴት አድርገው መሩ፣ ምን አይነት ነበር ንግስናቸው የሚለውን ስንመለከት ከነብዩላህ ሱለይማን በፊትም ከነብዩላህ ሱለይማን በኋላም የእሳቸውን አይነት ንግስና ያለው የለም እስከ መጨረሻው። ዱዓም ሲያረጉ ከኔም በፊት ሆነ ከኔም በኋላ ለማንም ሰጥተው የማታውቀውን ንግስና፣ ንጉስነት፣ ስልጣን ስጠኝ ብለው ነው ዱዓ ያደረጉት ነብዩላህ ሱለይማን አለይሂ ሰላም። አላህም ሱብሓነሁ ወተዓላ ተቀብሏቸዋል ማለት ነው። ንግስናው በኒ እስራኤል ላይ የነበረው ንግስና የነብዩላህ ዳውድ አለይሂ ሰላም ነበር። በኋላ ላይ ነብዩላህ ዳውድ ሲሞቱ ማን ወረሰ? ነብዩላህ ሱለይማን ልጃቸው ንግስናውን ወረሱ ማለት ነው። ነብዩላህ ሱለይማን አለይሂ ሰላም ወታደሮች ብቻ የሰው ወታደሮች ብቻ አልነበር የሚነበራቸው፣ መርከብ ብቻ አልነበር የሚነበራቸው። ሁሉም ነገር ለነብዩላህ ሱለይማን አለይሂ ሰላም ታዛዥ ነበር። ሰዎችም ታዛዦች ናቸው፣ ጅኖችም ታዛዦች ናቸው፣ ሸይጣንም ታዛዥ ነው። ሐታ ወፎች፣ እንስሳዎች፣ ሁሉም ነገር ወፎች ራሱ ታዛዥ ናቸው። ሐታ ነብዩላህ ሱለይማን አለይሂ ሰላም
እያንዳንዱ አዋፋት ጉንዳን የምትናገረውን ነገር መስማት እና መረዳት እንዲችሉ አላህ Subhanahu Wa Ta'ala አድርጎላቸዋል። ንግስናቸው በጣም ከባድ ንግስና ነበር የነበራቸው። የአላህ ጠላት የሆኑ ሸይጣኖች ራሱ የነብዩላህ ሱለይማን አለይሂ ሰላም ታዛዦች ናቸው። ሱለይማን ካዘዘ ሰምዐን ወጣዓ ቀጥታ ያዘዘውን ነገር የሚፈጽሙለት ነበሩ። የነብዩላህ ሱለይማን ንግስና በዚህ ልክ የተለቀ ነበር ማለት ነው። አላህ Subhanahu Wa Ta'ala ምን ይላቸዋል? هذا عطاؤنا فمنن أو أمسك بغير حساب ይሄ ለኛ ላንተ እየሰጠንህ ነው እንደፈለክ አድርገህ አስተዳደር ይላቸዋል ማለት ነው። በጣም ሰፊ ንግስና ነበር የነበራቸው። የአባታቸውን ንግስና ከተቀበሉ በኋላ ቤተል መቅዲስን እንደገና በጣም በሚያምር ሁኔታ አድርገው ገነቡት ማለት ነው። ከተማውንም ቆንጆ አድርገው አሳመሩት። ከዛ ውጭ ደግሞ የነብዩላህ ሱለይማን ታዛዣቸው አንዱ ማን ነው? ቅድም ያላነሳ ነው ንፋስ። ነብዩላህ ሱለይማን የሆነ ቦታ የወር መንገድ በእግር የሚወስድ መንገድ ቢኖር ንፋስን ያዛሉ። ንፋስ ላይ ሆኖ በደቂቃ ውስጥ የሚፈልጉበት ቦታ ላይ ደርሰው ይመለሳሉ። ንፋስም የነብዩላህ ሱለይማን አለይሂ ሰላም ታዛዥ ነበረ ማለት ነው። ነብዩላህ ሱለይማን አለይሂ ሰላም እስላምን ለማስፋፋት በከፍተኛ ሁኔታ ይታገሉ ነበር። ለዛም ሲባል ፈረስ በጣም ይወዱ ነበር። ፈረሶች ያው ወታደሮች ሙጃሂዶች ፈረስ ጋልበው አይደለም የሚንቀሳቀሱት። ፈረስ በጣም ይወዱና ይንከባከቡ ነበር። አንድ ቀን እንዳውም ወጣ ብለው ፈረሶቹ ያሉበት ቦታ ላይ ሆነው ፈረሶቹን እየተንከባከቡ ፈረሶቹ ጋር ሆነው እያዩ ፈረሶችን ይሄ ሁላ ፈረስ ማሻአላህ ለጂሃድ የሚሆን እያሉ እነሱ ጋር ሆነው ሳያስቡት የሶላት ሰዓት አለፈባቸው። ፀሐይ ገባ ሳይሰግዱ። ከዛ በኋላ ሲያዩት ፀሐይ ገብቷል። አስበውት አይደለም ሶላት ያሳለፉት፣ ረስተው ተዘናግተው ነው አይደለም። ነገር ግን ነብዩላህ ሱለይማን አለይሂ ሰላም በጣም ተቆጩና فقال إني أحببت حب الخير عن ذكر ربي حتى توارت بالحجاب ردوها علي فطفق مسحا بالسوق والأعناق ፈረሶቹን በሙሉ እንዲመጡ አደረጉ። ከሶላት ያዘናጋቸው ይሄ ነው አይደል? ከሶላት ያዘናጋኝ ሁሉንም ሰደቃ አደረጓቸው፣ እንዲከፋፈሉ አደረጓቸው ማለት ነው። ከይሄ ሁላ ንግስና ያላቸው ከአላህ ዚክር ከአላህ ዒባዳ አላህ ካዘዘው ሶላት የሚያዘናጋቸው ከሆነ ግን ይተውት ነበረ ማለት ነው። ነብዩላህ ሱለይማን አለይሂ ሰላም ይሄን ሁላ ንግስና ሰጥቷቸው በዚህ ልክ የአላህ Subhanahu Wa Ta'ala ታዛዥ ባሪያ ነበሩ ማለት ነው። እኛ ለምሳሌ የሆነ ነገር ስናገኝ በተለምዶ ብዙ ጊዜ የሚያጋጥመው አንድ ሰው ዱንያ የሌለው ሰው ሆኖ ዱንያ ሲያገኝ ከሶላት መዘናጋት። ለምሳሌ አምስቱን ማውቀት ሶላት መስጂድ የሚሰግድ ከነበረ ልክ ሀብት ሲያገኝ ልክ የሆነ ነገር ሲመጣለት መዘናጋት፣ ትንሽ ቢዚ መሆን ብዙ ሰው ያጋጥመዋል አይደል? ስለዚህ ነብዩላህ ሱለይማን ያ ነገር በመርሳት ነው እሳቸው ያጋጥማቸው። ልክ እንደ እኛ በመዘናጋትና በመተው ሳይሆን ማለት ነው። በመዘናጋታቸው ብቻ ራሱ ያንን ሀብታቸውን ሰደቃ ሰጡ ማለት ነው። ነብዩላህ ሱለይማን አለይሂ ሰላም የተሰጣቸውን ንግስና በጣም ግዙፍ በጣም ትልቅ ስለነበር እንዳለ ዓለሙን በሙሉ አዳረሰው። ሱለይማን 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 የሚባል ትልቅ ንጉስ፣ ሱለይማን የሚባል ታላቅ መሪ፣ ንፋስ የተገራለት፣ ሸይጣኑ፣ ጅኑ፣ ሰው፣ አዕዋፋቱ ሁሉም ነገር የተገራለት የሆነ ንጉስ አለ ሱለይማን የሚባል የአላህ ነብይ ነው ደግሞ በዛ ላይ እየተባለ በጣም በሰፊው መወራት ጀመረ። አንድ ቀን ወታደሮቹን በሙሉ ሰብስቦ፣ ወታደር ሲባል የሰው ወታደር ብቻ አይደለም፣ የጅንም አለ የሰውም አለ፣ ሐታ ወፎቹ ራሱ ከወታደሮቹ ላይ ከላይ ያንሳፍፉና ጥላ ይሆኗቸው ነበር ለወታደሮቹ። አንድም ወፍ ደግሞ ወደፊት ወደኋላ የለም፣ በሶፍ በትክክል ያ ሁላ ሺህ ሰራዊት የሰው የጅን የኢንስ አጠቃላይ የአዋፉ በሙሉ በትክክል ሰልፍ አድርገው ጉዞ እያደረጉ እያለ አንድ ጉንዳን ነብዩላህ ሱለይማን ቀደም እንዳነሳውላችሁ
የሁሉንም የአዕዋፋትንም የጉንዳንንም ንግግር መስማትና መረዳት ይችላሉ ነቢዩላህ ሱለይማን ዓለይሂ ሰላም። አላህ ጉንዳኗ ምን እንዳለች ይነግረናል ቁርአን ላይ ምን ይላል? ሐታ ኢዛ አተው ዐላ ዋዲ ነምሊ ቃለት ነምለቱን ያ አዩሃ ነምል አለች። በተራራው አቅራቢያ ሲደርሱ ጉንዳኖች ቤት አላቸው አይደለ? የሚገቡበት ብዙ ሆኖ በሰፍ ምናምን የሚሄዱበት እዛ ጉድጓዳ ውስጥ ሆና መሬቱ ሲንቀጠቀጥ ስታየው በቃ የሱለይማን ዓለይሂ ሰላም ወታደሮች ናቸው እነዚህ እየመጡ ነው። ከዛ የነቢዩላህ ሱለይማን ወታደሮች መጥተው እንዳይረግጧትና እንዳይገሏት ለራሷ ብቻ አይደለም ያሰበችው፣ ለጓደኞቿም አብረዋት ላሉት ለሌሎቹ ጉንዳኖችም ተጨነቀች። ምን አለች? ያ አዩሃ ነምል እናንተ ጉንዳኖች አለች። ጉንዳን ታውቃላችሁ? ትንሽዬዋ ማለት ነው። ያ አዩሃ ነምል እናንተ ጉንዳኖች ሆይ ኡድኹሉ መሳኪነኩም በቤታችሁ ግቡ፣ ወደ ምትገቡበት ሸለቋችሁ መኖሪያ ግቡ ወደዛ። ላ የሕጢመነኩም ሱለይማኑ ወጁኑዱሁ ሱለይማንና ወታደሮቹ እንዳይሰባብሯችሁ አለች። ዝም ብለው መጥተው ደግሞ የሚሰባብሩ የሚረብሹ አይነት ሰዎችም ደግሞ አይደሉም። አውቀው እንደማይረግጧት ደግሞ ተናገረች። ወሁም ላ ይሽዑሩን አለች። እንደዛ የሚያደርጉት ግን ሳያስቡት ነው። ሳያስቡት ጉንዳን አለ ብለህ ታስተውላለህ? ላታስተውል ትችላለህ። ሳያስቡት ሊሰባብሯችሁ ስለሚችሉ ጎርፋችሁ ገቡ አለችና ተናገረች። ነቢዩላህ ሱለይማን ዓለይሂ ሰላም ሰምቷታል። ከዛ ምን አለ? ፈገግ አለ። ፈተበሰመ ዳሒከን ሚን ቀውሊሃ በንግግሯ ተደነቀና ፈገግ አለ። ወቃለ ረቢ አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዓምተ ዓለየ ወዓላ ዋሊደይ ለእኔና ለወላጄ ለአባቴ ለነቢዩላህ ዳውድ ዓለይሂ ሰላም የሰጠህንን ጸጋ ውለታ እንዳመሰግን አግራለኝ ብሎ አላህ ስብሓነሁ ወተዓላ ለመነ ማለት ነው። ትልቅ ውለታ ነው ይሄ። ጉንዳን የምትናገረውን ንግግር መስማት፣ ያን ሁሉ ንግስና ማግኘት ትልቅ ውለታ ነው። ሰው አላህ ውለታ ሲውልለት ያንን ለተዋለለት ነገር ሲያመሰግን ደግሞ ሌላ ይሄ ደግሞ ታላቅነት ነው ማለት ነው። ምን አለ? ወአን አዕመለ ሷሊሐን ተርዳሁ ወአድኽልኒ ቢረሕመቲከ ፊ ዒባዲከ ሷሊሒን መልካም እንድሰራ ከሷሊሖች ጎን ደግሞ እንድታስገባኝ እለምንሃለሁ ብሎ አላህን ስብሓነሁ ወተዓላ ለመነ ማለት ነው። ከዛ በኋላ ወታደሮቹን አዘዛቸው። ጉንዳኖቹ ባሉበት አቅጣጫ ሳይሆን የአላህ ቦታ ቀይሩ፣ እዚህ ጋር እንዳያጠፏችሁ፣ ሱለይማንና ወታደሮቹ እንዳይጨፈለቋችሁ እያሉ እርስ በርሳቸው እየተጣሩ ነው። እነሱን አናስጨንቅ ብሎ አቅጣጫ ቀይረው በሌላ አቅጣጫ ጉዞ ጀመሩ። ያን ሁላ ሰራዊት ለጉንዳኖች ተብሎ አቅጣጫ አስቀየሩት ማለት ነው ነቢዩላህ ሱለይማን ዓለይሂ ሰላም። ከዛ በሌላ አቅጣጫ ጉዞ ጀመሩ። አሁንም ከዛ ረጅም ጉዞ ስለሆነ ያደረጉት መሀል ላይ ምን ተከሰተ? ውሃ ጠማቸው። ሙሉ ወታደሩ በውሃ ጥም ተንገላታ። ጉዞ ነው እያደረጉ ያሉት፣ ትግል ሊያደርጉ ነው የሚሄዱት። ያ በሆነበት ሁኔታ ውሃ ሲጠማቸው ወታደሮች መጥተው ለነቢዩላህ ሱለይማን ዓለይሂ ሰላም ጥያቄያቸውን አቀረቡ ማለት ነው። ምን አቀረቡ? ነቢዩላህ ሱለይማን ምን መለሰላቸው የሚለውን ከረፍታችን በኋላ እንቀጥለዋለን ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን አፍታ ረፍት ወስደን ተመልሰን እንገናኛለን። ሰላሙ አለይኩም ወራህመቱላህ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ውድና የተከበራችሁ ተመልካቾቻችን ከረፍታችን ተመልሰን ተገናኝተናል። ነቢዩላህ ሱለይማን ዓለይሂ ሰላም ወታደሮችን ይዞ የሄደ በጉንዳኗ ምክንያት አቅጣጫ እንደቀየሩ ተመልክተናል፣ ከረፍት በፊት ማለት ነው። አቅጣጫ ቀይረው በጣም በርካታ ሰራዊት ነው፣ በጣም በርካታ ወታደር ነው። የሰው የጅን የአዕዋፋት በጣም በርካታ ወታደር ነው። ያ ሁላ ሆኖ እየሄዱ እያለ መንገድ ላይ ውሃ ጥም ገጠማቸው ብለን ነበር ያቆምነው። ከዛ በኋላ ወታደሮቹ መጡና ለነቢዩላህ ሱለይማን ዓለይሂ ሰላም
አሁን ሁላ ወታደር በውሃ ጥም እየተሰቃየ ነው። አሁን ደግሞ ዝም ብለን ከሄድን ጭራሽ ውሃ ወደማናገኝበት ቦታ እንሄድና የበለጠ በውሃ ጥም እንሰቃያለን፣ እናልቃለን። ስለዚህ መፍትሄ እንፈልግ፣ ውሃ የምናገኝበትን መንገድ ማመቻቸት አለብን ብለው ነቢዩላህ ሱለይማንን ዓለይሂ ሰላም ጠየቁት። ነቢዩላህ ሱለይማን ደግሞ የሚያቀርበው የሆነ አንድ ወፍ ነበረ፣ እንደዚህ አይነት ጉዳዮችን የሚያጣራለት። ከዛ በኋላ ምን አለ? አይነ ሁድሁድ፣ ሁድሁድ የሚባለው ወፍ የት አለ ብሎ ጠየቀ። ምክንያቱም ሁድሁድን ልኮት ውሃ የት የት እንዳለ ሊያጣራ ማለት ነው። ከዛ በኋላ ሁድሁድ የለም። ወተፈቀደ ጠይረ ፈቃለ ማ ሊየ ላ አራ ልሁድሁደ፣ አዕዋፋቶቹ ሰራዊት አካባቢ ፈለገና ዳውድን አጣው፣ ሁድሁድን አጣው። ለምንድን ነው ሁድሁድን ማለያው? የት ሂዶ ነው አለ። ማ ሊየ ላ አራ ልሁድሁድ አም ካነ ሚን ልጋኢቢን። ከዛ ምን አለ? እኛ እኮ የያዝነው ስራ ነው፣ ይህ እኮ ጅሃድ ነው፣ ትግል ነው እየወጣን ያለ ነው። ይሄ ሁላ ወታደር ወጥቶ በረሃ ላይ በውሃ ጥም እየተቃጠለ ቀልድ አይደለም እኮ የተያዘ። የት ጠፋ? ተቆጣ ነቢዩላህ ሱለይማን ዓለይሂ ሰላም። በዚህ በጣም በምንፈልገው ሰዓት በሚያስፈልገን ሰዓት ላይ እኮ የት ነው ያለው እሱ? በሱ ምክንያት ይሄ ሁላ ወታደር በውሃ ጥም ሊያልቅ ነው። የት ነው ያለው? ነቢዩላህ ሱለይማን በማን ተቆጣ? በሁድሁድ በጣም ተቆጣበት፣ ተናደደበት። ከዛ እንዳውም ዛተበት። ምን አለ? ለኡዐዚበነሁ ዐዛበን ሸዲደን፣ ብርቱ የሆነ ቅጣት ነው የምቀጣው ሲመጣ። አው ለአዝበሐነህ፣ ወይም ደግሞ አርደዋለሁ። አው ለየእትየኒ ቢሱልጣኒን ሙቢን፣ ወይም ደግሞ አሳማኝ የሆነ ምክንያት ሊያቀርብልኝ ይገባል። ምን አለ? ለኡዐዚበነሁ ዐዛበን ሸዲደን አው ለአዝበሐነሁ አው ለየእትየኒ ቢሱልጣኒን ሙቢን፣ ወይ አሳማሚ ቅጣት እቀጣዋለሁ፣ ወይ አርደዋለሁ፣ ወይ ደግሞ ይሄ ሁሉ ነገር እንዳይፈጸምበት አሳማኝ ምክንያት ማቅረብ አለበት። ኻኢን ሆኖ እኛን ክዶ ሌሎች ጋር ሂዶ ከሆነ ግን ምክንያት ሳይኖረው ከሆነ ከኛ አጠገብ የጠፋው በዚህ ሰዓት የሰራዊቱ የሚከዳበት የሚተውበት ሰዓት ስላልሆነ እቀጣዋለሁ አለ ነቢዩላህ ሱለይማን ዓለይሂ ሰላም። ከዛ በኋላ ሁድሁድ ፈመከተ ገይረ በዒድን መጣ በኋላ ላይ ፈቃለ አሐጡ ቢማ ለም ትሑጥ ብሂ ወጅእቱከ ሚን ሰበኢን ቢነበኢን የቂን። አንተ በእውቀት ያላካበ ከሆነ አንተ ያላገኘውን እውቀት የሆነ መረጃ ይዤ መጥቻለሁኝ። ይሄ መረጃ ደግሞ መሽኩክ አይደለም፣ ወይም ደግሞ የሚጠራጠር ሊሆን ይችላል፣ ላይሆን ይችላል፣ ውሸቱ ሊሆን ይችላል የሚባል አይነት ሳይሆን ቢነበኢን የቂን፣ እርግጥ የሆነ የተረጋገጠ ማስረጃ ወሬ ነው፣ ዜና ነው ይዤ የመጣሁት አለ። ምን ብሎ ነበር ነቢዩላህ ሱለይማን? አሳማኝ ምክንያት ካመጣ ምናልባት ይቅር ሊደረግለት ይችላል፣ ልተወው ይችላል አለ፣ እሱ እንዳለው ማለት ነው። ከዛ እሱም በቃ እናንተ ያልደረሳችሁበትን ካንተ ከምታስተዳድረው ንግስና ወጣ ብሎ የመን አካባቢ ዜና ይዤ መጥቻለሁኝ አለ። ምንድን ነው የምትለው? ነቢዩላህ ሱለይማን ይሄ ሁላ ንግስና እያለው ይሄ ሁላ ስልጣን እያለው ጅኑ ኢንሱ ሁሉ ነገር እየታዘዘው ነቢዩላህ ሱለይማን የማያውቀው አንተ የምታውቀው ምን አለ? ተናገር አሉት። ከዛ ምን አለ? ኢኒ ወጀድቱ እምረአተን ተምሊኩሁም፣ የሆነ ቦታ ላይ የመን አካባቢ አንዲት ሴት ንጉስ ሁና ተመለከትኩኝ፣ የምትገዛቸው ሁና አንዲት ሴት ንጉስ አየሁኝ አለ። ወኡትየት ሚን ኩሊ ሸይእን ወለሃ ዐርሹን ዐዚም፣ በጣም በርካታ ነገሮች ተሰጥቷታል አላት። እና ደግሞ በጣም ታላቅ የሆነ ዐዚም የሆነ ዙፋንም አላት፣ የንግስና ወንበር መቀመጫ። እንደዚህ አይነት ሴት ተመልክቻለሁኝ አለ። ምን ምን አላት? ንጉስ ናት፣ ሰዎችን የምታስተዳድር የምትመራ ንግስት ናት። በዛ ላይ በርካታ ነገሮችን ዱንያ ተሰጥቷታል፣ ትልቅ ዙፋንም ደግሞ አላት ብሎ ለነቢዩላህ ሱለይማን ዓለይሂ ሰላም ነገራቸው። ከዛ በኋላ ይሄ አይደለም ያስገረመው ሁድሁድን፣ ወጀድቱሃ ወቀውመሃ የስጁዱነ ሊሸምሲ ሚን ዱኒላህ። ሁድሁድን ያበሸቀው በጣም ያናደደው ነገር ይሄ ነው። ከንግስናዋ በላይ ከአላህ ውጭ ለፀሐይ ሲሰግዱ ተመለከትኳቸው
አገኘኋት እሷንም። ወዘየነ ለሁም ሸይጣኑ አዕማለሁም ይህንን ስራቸውን ደግሞ ከአላህ ውጭ ፀሐይን ማምለካቸውን ደግሞ ሸይጣን ሸላልሞላቸዋል፣ መልካም ነገር አስመስሎላቸዋል። ፈሰደሃ ዐን ሰቢልላህ ፈሁም ላ የህተዱን ከአላህ ውጭ ነው እያመለኩ ያሉት። ሁድሁድ ተናደደ። ተመልከቱ፣ በሁድሁድ ደረጃ ወፍ ለአላህ ዲን ለኢስላም ለእምነቱ ሲቆረቆር ማለት ነው። እንዴት አንተ ዓለምን እየመራህ ነቢዩላህ ሱለይማን አንዲት ንግስት የመን አካባቢ ህዝቦቿ ጋር ፀሐይና ጨረቃን ያመልካሉ። ገረመው ለሁድሁድ ማለት ነው። ከዛ በኋላ አላ የስጁዱ ሊላሂ አለዚ ዩኽሪጁ ልኸብአ ፊ ሰማዋት ወልአርድ። እንደውም በጣም ከመገረሙ የተነሳው ሁድሁድ ምን አለ? በቃ ከሰማይ የተሸሸገውን የዝናቡን የምን ሁሉ ነገር የተደበቀውን ነገር የሚያውቀው በሰማይ መምድር ያለውን አላህ እሱን እንዴት አያመልኩም? ምን ሆኖ ነው አለ። በጣም ተገረመ ማለት ነው። ከዛ በኋላ አላሁ ላ ኢላሃ ኢላ ሁወ ረቡል ዐርሺል ዐዚም። ከዛ በኋላ ነቢዩላህ ሱለይማን ወሬውን ሰማው አይደለ? ወይ አሳማኝ ምክንያት መምጣት አለበት፣ ወይ አርደዋለሁ፣ ወይ አሳማኝ ቅጣት እቀጣዋለሁ ብሏል። አሳማኝ መረጃ ብሎ ሁድሁድ አቅርቧል። ራሱን ሊያተርፍ ነው አይደል? ስለተነገረው ብቻ ነቢዩላህ ሱለይማን ዝም ብሎ ይቀበለዋል? ነቢዩላህ ሱለይማን ይቀበላል? አይቀበልም? ስለተነገረው ብቻ ሁድሁድ እንደዚህ አየሁ ብሎ ስለተናገረ ብቻ ዝም ብሎ መቀበል አለበት? ማጣራት አለበት አይደል? ከዛ በኋላ ምን አለ? ቃለ ሰነንዙሩ አሰደቅተ አም ኩንተ ሚነል ካዚቢን። እውነተኛ ነህ ወይስ ውሸትህን ነው የሚለውን ነገር እንመለከታለን፣ እናጠራለን፣ እናያለን። ዝም ብሎም አልፈረደበትም። ዝም ብሎም ደግሞ ትክክል ነህ አላለውም። ማጣራት አለበት። ከዛ በኋላ ነቢዩላህ ሱለይማን ብዕሩን አወጣና ጻፈ። ከዛ በኋላ ይህንን ወረቀት ይዘኪድ አለው። ኢዝሀብ ቢኪታቢ ሃዛ ፈአልቅህ ኢለይህም ثመ ተወለ ዐንሁም ፈንዙር ማዛ የርጅዑን። ይህንን ደብዳቤን ያዝና ሂድ። ከዛ በኋላ እነሱ አጠገብ ጣለው፣ ለንግስቷ ማለት ነው። ከዛ ራቅ በልና ምን እንደሚያወሩ፣ ምን እንደሚመልሱ፣ ምን እንደሚነጋገሩ ተመልከት ብሎ ሁድሁድን አዘዘው ነቢዩላህ ሱለይማን ዓለይሂ ሰላም። ከዛ በኋላ ሁድሁድ ያችን ደብዳቤ ይዞ የት ሄዳል? የመን፣ ከፍልስጤን የመን ሀገር ይሄዳል። ከዛ በኋላ ጨረሲን ንግስቷ ብቻዋን ስትሆን ደብዳቤውን አጠገቧ ጣል ያደረገውና ይደበቃል ማለት ነው። ከዛ በኋላ ደብዳቤውን ከፍታ ስትመለከተው ቢስሚላሂ ራሕማን ራሒም ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂ ራሕማን ራሒም። ይሄ ደብዳቤ ከሱለይማን ነው፣ በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው አለና አንዲት ቃል ብቻ ነው ያስቀመጠው። አላ ተዕሉ ዐለየ ወእቱኒ ሙስሊሚን። እንዳትኩራሩ፣ እንዳትንቀባረሩ፣ እጅ የሰጣችሁ ሁናችሁ ወደ እኔ ኑ። ትእዛዝ ነው ያስተላለፈው፣ ምክክር አይደለም። ጉልበት አለን አቅም አለን ምናምን አይነት ነገር ውስጥ እንዳትገቡ አደራ። እጅ የሰጣችሁ ሁናችሁ ወደ እኔ ኑ። ትእዛዝ ነው ያስተላለፈው። ሌላ ደብዳቤ ውስጥ የተጻፈ ነገር የለም። ሌሎች ንጉሶች እኮ ደብዳቤም ሲልኩ እንደዚህ እንስማማ፣ እንደዚህ እናድርግ፣ በዚህ ጉዳይ ይባላል። አጭር ትእዛዝ ነው ያስተላለፈው ነቢዩላህ ሱለይማን ዓለይሂ ሰላም። ደብዳቤውን በዛ መልክ ጣለው። ከዛ ንግስቲቱ ደግሞ በጣም ብልህ ብሩህ አእምሮ ያላት ሴት ነበረች። ከዛ በኋላ መላእክቱን አማካሪዎቿን ሰበሰበቻቸውና ምን አለች? ቃለት ያ አዩሀል መላእ፣ እናንተ ሹማምንቶች ሆይ አፍቱኒ ፊ አምሪ ማ ኩንቱ ቃጢዐተን አምረን ሐታ ተሽሀዱን። እንመካከር፣ ሹራ ያስፈልገናል። እኔ ደግሞ እናንተ ጋር ሳልመካከር ምንም መወሰን ስለማልፈልግ መነጋገር አለብን አለች። ጉዳዩን አስረዳቻቸው። ከሱለይማን ነው የመጣው። ምንድን ነው የሚለው? ቀጥ ብላችሁ እጅ ሰታችሁ ኑ ነው የሚለው ሱለይማን ያለው። ስታማከራቸው እነሱ ግን የነቢዩላህ ሱለይማንን ቁዋ፣ ጉልበት፣ አቅም፣ ስልጣን፣ ንግስናውን ትልቀት አልተረዱትም እንደሷ። እሷ ግን ብልህ ነበረች። እናያለን ምን እያለች እንደሆነ።
እነሱ ምን አሉ? ቃሉ ነሕኑ ኡሉ ቁዋ፣ እኛ እኮ የጉልበት የአቅም ባለ ወኡሉ በእሲን ሸዲድ፣ ሰራዊትም ደግሞ እንደ ልብ አለ ወታደር፣ ስለዚህ አትፍሪ። ነገር ግን አሉ ይሄ ከመሆኑ ጋር እኛ እንድንዋጋ ቢፈልጉም ሱለይማን ጋር ለመዋጋት ፍላጎት ቢኖራቸውም ነገር ግን የመጨረሻው ውሳኔ ያንቺ ነው። ፈንዙሪ ማዛ ተእሙሪን፣ ምን እንደምታዥን አንቺ ተመልከችና ወስኚ። እኛ አንቺ ያዘችው ለመፈጸም ዝግጁ ነን፣ ግን እንዋጋ ካልሽ በአቅም ጉዳይ እንዳትሰጊ ብለው ለውጊያ አበረታቷት፣ አነሳሷት ማለት ነው። ከዛ በኋላ ይዋጋሉ። እሷ ምን ታደርጋለች፣ ምን አይነት ብልሃል ተጠቀመች የሚለውን ነገር በቀጣዩ ክፍላችን እንመለከተዋለን ማለት ነው። ኢንሻአላህ የዛሬውን ክፍላችንን እዚህ ጋር እናቆማለን። ከተማርነው ምናልባት አንዳንድ የምታስታውሱት ነገር ካለ ታስታውሱኛላችሁ ኢንሻአላህ። በአላህ ላይ የቂን ካለን ሁሉ ነገር ለኛ እንደሚሳካልን እንይታል። አይዋ ነብዩላህ ሱለይማን የተሰጠው ንግስና የምን ንግስና ነበረ? እንደው ቅድም ካነሳናቸው ውስጥ ማለት እሱ ጉንዳኖች በቃ አዋፋት በሙሉ እሱን ይታዘዙታል። ጂን ይታዘዘዋል፣ ሸይጣን ይታዘዘዋል፣ ንፋስ ይታዘዘዋል እና ሰው ይታዘዘዋል። የት ሀገር ነበር ሀገሩ ነብዩላህ ሱለይማን የነበረው? ፍልስጤም። ንግስቲቱ ያለችበት ሀገር ደግሞ የት ነበረ? የመን። አይዋ ሽክራን። ውድና የተከበራችሁ ተመልካቾቻችን የዛሬው ክፍላችንም እዚህ ላይ ይቋጫል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው